ምን ስፔሻል ምን አረኩኝ? ይሄን 2 ቀን 3 ቀን በቃ አንዳንድ ነገር እንትን ያለሽ በቃ ሌላ ነገር አይደለም። ያ የከፋሽ እየመሰለን ነው የከፋሽ እየመሰለን በቃ ሌላ ነገር እየመሰለን እየደበረን ወይ ችግር ካለ ንገሪኝ። ልቃሚ ናሚኮዬ ማለት አሁንም ራሱን ባይመጣው ያ ቁም ነገር ባላወራስ እንትን አይገርምም? እኛ ስትጮቺ እንደዚህ አንዳንድ ስታናግጭባቸው ምናምን ለምደን በቃ ያንቺን ሳቅ ነው በቃ እናንተ ያልተረዳችሁት ነገር ምን እንደሆነ ታውቃላችሁ? የሆነ ሰው አንድ ነገር ያደረገኝ ወይም ደግሞ በዛ ሰው ምናምን የመሰላችሁ መሳቅ የሚያስቅ ነገር ስታይ እንደምትስቀው ሁላ የሚያስቆጣን ነገር ስታይ እንደምትቆጣው ሁላ ጮክ ማለት ባለብህ ሰዓት ጮክ ማለት እንዳለብህ ሁላ አሁን ደግሞ ማልቀስ ስለፈለኩ ብቻ ነው ማለቅሰው። እንትና ደስ ይበላት እንትና ደስ አይበላት አንድ ቀንም ፖይንት የሆነ ያውቅም ባይዘው። እንደገና ደግሞ እንደዚህ አይነት አስተያየቶችን ሲጀምር አልሰማችሁ። እኔ ስመጣ ቤቴ ነው የምመጣውና እኔ እንትናል እሺ እንትና ነው እንደዚህ ያረገቻት እንትና ማን ያረገኝ? እኔ ሲጀመር ሲያወሩም አልሰማውም ሲያቀዱም አላየው ምንም አላየው። በቃ እኔ ዛሬ ሾርባ መጠጣት ነው የፈለኩት ለራሴ ነው እየጠጣሁ ያለሁት። ማልቀስ ነው የፈለኩት ለራሴ ነው ብቻ ነው ማልቀስ። እሺ ከሰዎች ጋር ምናምን እንዳታያይዙት። እሺ እንዳታያይዙት። እንደገና ደግሞ እነሱን ሰዎችም አላዩዋቸውም ምን አላልኳቸው። ካዩዋቸው ለነሱ አደጋ ነኝ። ይወት አስከፍላታለሁ አዳ ግን አሁን እንደዚህ አይነት ነገር ውስጥ አይደለም ያለው። አቦ የማንም ናሚኮዬ እንዴት ነው ደደቦችን አይምሮች ላይ ቀርቶ እነሱ እንደ ጠላት ምናምን። እኔ ምንም ጠላት ወዳጅም የለኝም ባውንተ እግዚአብሔር። እኔ ሚዲያ ላይ ሲጀመር ቶፒክ ብቻ ናቸው ለኔ ምንም አይደለም። አብሽር በቃ ይሉዬ ፈታ በይ። እኔም ዛሬ ፈታ ላንተው ረፍቴ ነው ጆ አረጋለሁ ምናምን በቃ ዘና እንላለን። ግን እንደዛ ሳይሽ አንዳንዴ ስለሚደብረን ነው ፈታ እንድትይ እንፈልጋለን። ሁላችንም ራሳችንን ማዳመጥ አለብን። እንደዛ ስናይሽ ነው የሚደብረን ሌላ ነገር አይደለም። እናቦ ዝንጥ ብለሽ ኮል ብለሽ ስትመጪ ደስ ብሎሽ ደንሰሽ ስትወጪ እኔ ደስ ይለኛል። እቺ የምታለቅሰው ፓርት ብቻ እንዴት እንደምጠላት አቦ እሷ ብቻ ብታያት በቃ አለቅ። ናሚኮ መደነስ ስፈልግ ተነስቼ ደስ ይላል። እሱ ቆይ ልጠይቅሽ፣ እሱን በጣም ነው የምንፈልገው። ስሚ ናሚኮ አንቺ ነሽ እሱ የምትፈልጊው። እኔ መደነስ ስፈልግ ወንበሩ ውፍ አረግና እቺን ያለችኝን እንዳልስ ደጋግማታለሁ ማለት ማልቀስም ስፈልግ ደግሞ አለቅሳ። እሺ ዛሴ የሚያለቅስም የሚፈልጋለ ነው። ኦኬ አሁን ገባኝ። ዳንስ እኮ ለእናንተ አይደለም የምደንሰው እኔ ስለፈለኩ እና እኛን ለማስደሰት አይደለም። አሁን ያለችው ወይ በቃ ገብቶኛል። እንደዛ መሆን ስለፈለገች ነው እንደዛ መሆን። ኦኬ እኛ ውስጣችን ተሰምቶናል፣ ግን እሷ እየተዝናናው ነው። እኔ በእኔ ውስጥ ያለው ነገር ለሰው እንትን የሚሰን ነገር አይደለም። እኔ ራሴን ለጠላቶቻችን ደግሞ ደስታ ነው። ጠላቶቻችን ለምን ይደሰታሉ ነው እኛ አይ እንጂ ሌላ አይደለም እኮ። ናሚኮ አንድ ሰው እኮ ጠላት የሚሆን ለመሆን ደረጃ ሊሰጠው መጀመሪያ ገላው መታጠብ አለበት። በቃ ገላ መታጠብ እንኳን ደረጃን እንኳን ያላለፉ ሰዎች የጠላትን ትልቁን ቦታ ስለምሰጫቸዋለች። ተይ እንጂ ናሚኮ በቃ ካሁን በኋላ አልናደድም። አሁን ገባኝ። አሁን እኮ እኔ በየቤቱ ስገባ የሚሉት ነገር ጨጓራዬን እየላጠኝ ጭንቅላቴን እያዞረኝ ስመጣም አንቺ እንዲሳይሽ በቃ የሆነ ይሰማኛል። እንዳልወጣ ከቲክቶክ ለምጄሻለሁ እንዴ ብዬ ልውጣ
ማታ ራሱ ራሴን አመመኝ። በቃ በጣም አመመኝ። እዚህ ጋር አሽቃባጭ ይላሉ አያውቁም። አንቺ ታውቂያለሽ ውስጤን። ስለዚህ ምንድነው እኛ አንቺን ጉዳት አንፈልግም፣ የማሳድደው አንቺን ጉዳት አንፈልግም ምናምን ሰው የለኝም። እኔ ትልቁ ጸቤ ከትልቅ ሰዎች ጋር ናቸው እንጂ ገላቸውን እንኳን በስነ ስርዓት ከማይታጠቡ ምጥርጥሬ ጋር ችግር የለብኝም። እንትን የለኝም። ማስከፍላቸውን አስከፍላቸዋል። በቃ ይሄንን ልነግርሽ ነው። ፈታ በይ እናቴ። በተረፈ ወድሻለሁ። ሰላም ሁኚ። ሳትጠጪ ደግሞ ምግብ በደንብ ቢከስር። በተረፈ ደግሞ ለምን ትንሽ እንትን ይልሻል። ያው አንዳንዴ ምግብ አለመብላትም ጉዳት አለው። ሄሉዬ በደንብ እምቢ ቢልሽም ለመብላት ሞክሪ። አፒታይት የሚከፍት አለ፣ ግዢ ከፋርማሲ ምግብ እንድትወስጂ ማለት ነው። እሱን ተጠቀሚ። ከዛ ውጪ ፈታ በይልኝ እናቴ። ለሌላው እንዳልሽው ገላውን ላልታጠበ ህዝብ እኛ ካሁን በኋላ አንሰማቸውም። የፈለጉትን ይበሉ። ያው መልስ ለሚሰጣቸው እንሰጣለን በየኮሜንቱ እየሄድን። ከዛ ውጪ ግን የራሳቸው ጉዳይ። ፈታ በይ ነው የምልሽ። በቃ ልውጣ ማሬ። ከስሮኜ ልስማ ታብታብ እያረኩ እዚህ ቁጭ ያላችሁ 600 ሰዎች እስቲ ጋላሪ ሙሉ። ወሬና ማልቀስ ትፈልጋላችሁ፣ ጋላሪ እየሞላችሁ ኮፒ ሊንክ አርጉ፣ ታብታብ አርጉ። በተረፈ ልውረድ በቃ። እንወድሻለን ውዴ። እኔ እወድሻለሁ። ሌሎቹን አላቅም እኔ። እኔ ልቃሚ ምናምን እንወድሻለን ጌታ። ከዩቲዩብ አይ ነው ከቲክቶክ ደግሞ እኔ ያለው ነድራ አለች፣ ልቃሚ ያለ። ያንቺን ጉዳት አንፈልግም። ሄዱ አለች። ሁላችንም እኛ ውስጣችን ነሽ። ቲንክ አይ ነው በቃ ልውረድ። ችግር የለም ተጫው። እሺ ሄሉዬ ፈታ በይ በቃ። ያ በጸሎት የኔና አንቺማ ቀጠሮ አለን እኮ ሄሉ። የምን እንዴ ምን ተባብለን የመጣ ነው እንዴ? የመርሳት ችግር ገጥሞኛል። አያስታውሳችሁ ልሸመጥጭኝ ነው እንዴ? ምን ተባብለናል? የኔና አንቺ ቀጠሮ እንደተጠበቀ ዛሬ አብረን ሳለቅስ ብላ ልታስቆመኝ ከዘፈኑ በላይ ጮቷ ድምጿ ሆኖ ማለት ነው። አብረን ልናለቅስ ነው እንጂ አብሬሽ ላለቅስ ነው ዛሬ። እንዳታሶች ግን በዚህ ብርጭቆ ነው የሚጠጣው፣ በዚህ እንደዚህ ብርጭቆ እንደዚህ አያዝም፣ እዚህ ጋር ተሳሳች ምናምን ብላችሁ አንድ አስቸጋሪ ንግስት ፕሮቶኮሌን ለመጠበቅ ብዙ እንዳትጥሩ እሺ። በተመቸሽ በዋንጫም ይዘሽ ሆነ በቁባይ አዲስ ዳቦ በጣም ሶሪ። እኔ ካለፈ በኋላ ነው ቪዲዮሽ ራሱ ያየሁት። እንደገባ ሰው ራሱ እንደገባ አይ ቲንክ የኔ እኮ ግቢ ብያት ነው እኮ የገባችው አይደል? እኔ አሁን ሰው ሆይ ማረባ ውይ ከአዲስ አበባ ፏ ልትል ነበር። ቪዲዮውን ሳየው በጣም ፏ ልትል ነበር። ሺት ትልቅ አታረጊያትም ነበር፣ ትጫወት ነበር። ያ እኔ ችግሩ በWhatsApp ሰው ሲደውልልኝ እዚህ ጢጢት ሲል ድምጽ እንዳይረብሽኝ ስል ሳይለንት አደርጋለሁ። የእናንተ መደወልም ትርጉም የሌለው ለዛ ነው እሺ፣ እንጂ አይቼ ምናምን አይደል። የእውነት አዲስዬ ውፍ የእውነት መጫወት ምናምን ትፈልጋ ህዝቡን ጋይስ። ድሮ ወሬኛ አረኳቸው፣ አሁን ደግሞ ሰካራም አርግቼ ላስቀራችሁ ነው ማለት ነው። የኔ ሚዲያም ህዝብ በጣም ነው የሚገርመው ጋይስ። ፖለቲካ ሲጀምር አዳሜን ፖለቲከኛ አረኩት፣ ወሬ ሲሆን ደግሞ አዳሜ ወሬኛ አረኩት። አሁን ደግሞ ጠጪ ላረጋችኋ። የእውነት ችግር የለውም ይወጣ ሁሉም ነገር እንትን ፋሽኑ ያልፋል እኮ። ፋሽኑ ስላችሁ ፋሽን ህዝቡ የሚከተለው አይደለም፣ ህይወት የሚከተለው እንትን እየሰለቸ ይመጣል። የማይሰለቸው የእግዚአብሔር ፍቅር ብቻ ነው ጋይስ። ዞሮ መግቢያ ስለ እግዚአብሔር ማሰብ ብቻ። ያ እንግዲህ እነዚህ ልጆች ያሳዝናሉ፣ መጠጣት የለባቸውም ብለሽ ካልሽ ታቆሚያለሽ። አለዛ ግን አብረን እንጠጣለን ካልሽ አብረን እንጠጣለን እስከመጨረሻው። ይድበል ምን ችግር አለ? የእናንተን ሳምባና ጉበት የሚጠብቅ ድመት የለ ሰማይ ቤት። ስለዚህ እና እኔ አበላሻቸዋለሁ ብለሽ ካልሽ አብረን እንበላሻለን። ይታችሁ ምናምን እንዳይበላሽ ኡክራ ምናምን ቀይ ስር ብሎቤሪ ምናምን ጠጡ። ጁስ እንትን ያደርጋል፣ የቆዳችሁን እንትን ምንም እንዳይሆን ያደርጋል ማለት ነው። ልክ እንደ እኔ እሱ ነው በባዶ ወደ የምጠጣው። ከዛን እንትን ያደርግልኛል፣ ቆዳ እንዳይጎዳ ታረጋለሽ። ኢትዮ የእውነት ተይ አይባል ምናምን እንዳትል። ያ ዳናዊ ቴንክ ዩ
ጉበት ጉበት የእናንተን ጉበት የሚጠብቅ ሳምባ አይ ድመት የኒውዮርክ አይ ድመት አይ ጠብቃችሁ ግን ዝም ብለ ምን አባት እንዴ አሁን ሳታይሽ አሳይቼ ነው እንትን አርጓ እሺ አንድ ሰው ጋለሪ ቢሞላ ይሸፍነዋል ይሄን ነገር የዛሬ ቲክቶክ ይሄን ሰሞን አይ ቲንክ በኔ ገቢ ያገኝ አይደል ለዛ ነው እንደዚህ አይነት ነገር የሚልክብኝ አስርግስ በረዶ እንደዚሁ ብርጭቆን ያስገባውትና ከላይ ነው ያለው አልገባ አለ በረዶ ሳልቀዘቀዝ ቀዝቀዝ ፒላቪዬ ሰላም ነው ሪዮሬ የለም እንደ ይሉ ማውራት ፈልጋችሁ ስለምን ማውራት ፈልጋችሁ ነው አንዳንድ ቶፒክ ሰው ካነሳ ያው ምን ላይ ስንት ሰዓት ትቆያለሽ? አይ የምቆይበት ሰዓት ነው የሚወስነው። ካልቆየሽ ኦኬ ፈታ በይ ነው። አንድ 5 ሰዓት 6 ሰዓታት አለ። ያ ማውራት ካለብን አንድ ሰዓት ማውራት ከፈለጋችሁ ማውራት ይችላልባችሁ። in front of you ሰላም ይሄ አንቺ አይ ነው in front of you ያ አይ ነው thank you እሺ ቡቺ ሂስቶሪሽ ላይ ለጠፍሽውን አይቻለሁ ለምን እንደለጠፍሽ ማውቃለሁ ህሊና በለጠ ሙስና አይቻለሁ እኔ አውቀዋል ሰው የማያውቅሽ መስለሽ ከ3 አመትና የምናምን ታሪክ የልጅሽን አባት ምናምን ነገር መስለጥፊው አስፈላጊ ከሆነ ለሄድበትና እንዳላሳብድሽ ይኸውልህ ወይ ሄለን ጊፍተር ነው ምናምን ብለሽ ነው ኦኬ በነገራችን ላይ የልጁ አባት ለኔ ጊፍተር እንደሆነ ታውቃላችሁ የኔ ሰፖርተር አታውቁማ ክረምቱን ለናዝሬት ባዳማ ከተማ አትላ ምሽት ለእግር ጉዞ ፈታ በእኛም ከስርን ዛሬ ቀኔ ነው ፈታ እላለሁ በቃ እና ካሁኑ ነው እንዴ መጠጣ ሲጀምሩ ነው እንጂ የምትገቡት ውረዱ እሺ ውረዱ በጸሎት አልጀመርሽም አይደል ያ ጠይቋት ወረደች ራሷ ግን ያ እንትና የሆነ ነገር ነግራችኋለሁ እኔ ከፈለኩ በጣም የሚገርማችሁ ነገሮች አለ ነግራችሁ ማላውቅ ጋይስ እጅ ያወጣችሁት ልታወሩ ነው ምንድን ነው የምታወሩት ምን ታወራላችሁ ሳቅና ጨዋታ ቀልድ ምናምን ገጠመኝ ያለው ሰው እንጂ ሄሎ ወድሻለሁ ልጠላሽ ነበረ ቀጠሮ ነበረኝ ዳግም ለምን የምትገቢ ወይ ለምን ትገቢያለሽ ለምን give me reason እንደዚህ መረዳት ፈልጌ ምናምን ከኔ ምን እርዳታ ይጠበቃል ለራሴ እንትን ይወስ ለምን ዝም ብላ አንዳንድ አጻፍ እንዳልቦልካችሁ ጋይስ ለምንድን for what ለምንድን ተባብረው ነው እንደመጡት ምንድን ማለት ምን ለምን ነው የምትገቡት ንገሩኛ ጋይስ ለምን አላላማችን እንዳገቡ ነው በምን ነው የምትገቡት ለመጫወት ነው ቆይ አና እንትና እስቲ ላስገባ እስኪ ያስገባው ሄሎ ማን የገባችሁ ሃኒ ነው እና ሚኪያስ ሄሎ ለምን ገባችሁ ሳይሽ ሳሳለው ዘፈን ለማስመረጥ ነው ማለት ነው የእውነት ውረድ ስትታይ በረሃ ነው ጭንቅላት ግን ቁጭ ብለን ሃኒ ቤቢ ሀቢብ
ናይ ለኾስኮስ ሙሽሙሽ ናይ ሃብዚ ወዲ ተራዋች እከካ አይች ምንም ነገር የላችሁ። ለዛ ነው እኮ ታዲያ እኔ ብዙ አይደለው ለእናንተ ምንም ነገር የላችሁ። ነው ጠበበኝ። ቆይ እቺ ሚኪ ማኪ ነው። ሰላም እንዴት ነሽ? ኦ ይቅርታ። እሺ አይተን አብሽር አስተያየት ለመስጠት ነው። ስጪ። በሳምንት እኔ በጣም ነው ሙዚቃ ምርጫዎች የሚመቹኝና በሳምንት አንድ ቀን መርጠሽ ከዛ ሙዚቃዎችን ሰብስበሽ ከዛ እነዚህ 9 ፓናል ይከፈትልላ የገስት ከዛ እንደዛ ከፍተሽ የሆነ ያህል ቁጥር አውጪና የጊፍት የሚሰጥ እንደዛ እየሰጠን ገብተን እንስማ። በሳምንት አንድ ቀን ካልበዛ በሳምንት አንድ ቀን እንደዚህ ብታዘጋጂ በሚል ነው። አስቢበትና እኔም እሳተፋለሁ። ደስ ይለኛል የሙዚቃ ምርጫዎች። በቃ ለዛ ነው። አመሰግናለሁ። ቻው። ቴንክ ዩ ማኪ። የተቀደሰ ሀሳብ ቢዝነስ ሀሳብ ትላለህ፣ ቢዝነስ ማይንድ ትላለህ። ያ ግን ስንት መልእክት አስተላልፋ እንደሄደች ገብቷችኋል? ገብቷችኋል? እሷ ምን አስተላልፋ እንደሄደች አልገባችሁማ? በሳምንት አንድ ቀን ያው ሙዚቃ ሲሆን በሳምንት አንድ ቀን ነው የምንጠጣው ማለት ነው። በዛው ከመጠጡም ራቂ ያለች ነው ያለች። አይ ነው። ቴንክ ዩ ማኪ። በአንድ ድንጋይ ብዙ ወፍ ማለት እዚህ ጋር ያ ቴንክ ዩ አንደርስታንድ። ያ ዘፈን ለማን እንዲጋበዝላችሁ ትፈልጋላችሁ? አሁን ራሱ ለእንትናይን ዘፈን ጋብዥልኝ በሉ ከፍትላችኋል። እሺ እናንተም ሙዚቃ ውስጥ አሻራችሁን ማስገባት ትችላላችሁ። ይሄ ልብስን ሄጄ ቀይሬ ልምጣ ጋይስ እንዴ ገታተረኝ የለም እንትናን አስመሰለኝ። ማሜ ገርዳም ያል ጡቷን እዚህ ታረጋዋለች፣ ቂጧ ወደዛ ታረጋዋለች። እሷን ስታዘብ እኔ ልወድ እንዴ? ኧረ ቀይሬው እመጣለሁ ጋይስ። መጣው ሰፋ ያለ ልብስ ለብሼ እመጣለሁ። ዳይመንድ ወይ ሄሉዬ እንዴት ነሽ? በጣም ነው የምወድሽ ሄሉዬ። ሌላ እጅ እና ሙዚቃ የአስቴር አዲሱን ገላገላ የሚለው ራሃ ሆነሽ ለማን ነው እንደዛሽ? ያ እየቸኮልሽ ነው። ማወርድሽ መስሎሽ ነው። አታወርጅ። እሺ ራሃውን ለማን ነው? ለምን ወደ ፖይንታችን ከሄድን ችግር የለው። እሺ ያ ለማን ነው የምትጋብዙ? ለምንድን እያየሽ ነው እሱ እያየሽ ነው ያንቺን ላይቭ እየተከታተለ ነው። ኦኬ ባልሽ? አዎ ባል ሳይሆን ወደፊት ባል ይሆናል። ኦኬ ምንድን ነው የምትይው? የአስቴርን ገላገላ የሚለው አሁን የተለቀቀው ኖ ሌላ ገላገላ አዲሱ። አዎ አዲሱ። ኦኬ ኦኬ ሄሉዬ በጣም ነው የምወድሽ የኔ እናት። በዛውም ልናገር ችግር የለም። ደግሞ እንደዚህ ስትጫወቺ ሙዚቃ ምናምን ስታዳምጪ እንዴት እንደሚያምርብሽ ወላሂ። ያ አሁን ደግሞ የበለጠ ውበትሽ ወጣ እንትን አይ ቲንክ እና እንዲህ ነው የሚያምርብሽ። ቴንክ ዩ። ሁልጊዜ እንድትጫወቺ ብትደንሽ ምናምን ደስ ይለኛል። ያ ወደ ዘፈንሽ ልጁ ጠብቆ እንዳይሄድ ግን ማለት ነው አንድ ነገር ልናገር። እሺ በፊት ብዙም አይደለም ላንቺ ያለኝ ፍቅር ማለት ነው ብዙ አይደለም፣ እውነት ነው የምነግርሽ። አሁን ግን እንዲመጫወት ምናምን ስትጀምሪ አብሶ ከጃፒ ጋር ስትጫወች ያ ረቢ እንዴት ደስ እንደሚለኝ እና ስም አይጠራም ሐራም። እሺ አይ ግን ያው ስሜቴን ልናገር ብዬ ነው። ገባኛል። የቅርብ ጊዜ ትዝታና ትውስታ ስለሆነ ከአይምሯቸው አይጠፋም። ለሰው በጣም ውበትሽ ወጣ። ያቺ ሄዱ ነው የምወዳት። እሺ ኧረ ዘፈንሽ ኒድ ወይስ እና ያቺ እሺ የኔ እናት እሺ ውድ
እሺ አመሰግናለሁ። እኔ ቆንጆ ያምራል። እንትን እንዲጠበበኝ እዚህ ጋር ረሃሙን ፈለኩ የሰፊ ያለ ዝም ያ ልብስ ችግር የለብንም ጋይስ፣ አይታችሁት ማታውቁት። ኧረ ምንም ብትለብሺ ያምርብሻል የኔ እናት። ረሃሙን ፈልጌ ብቻ ያ ትንሽ እንዲህ ያረገኝ እንዲህ እዚህ ብላ እንጂ በልኬ ወደ ዘፈን ሄሎ አመሰግናለሁ። ከዳይመንድ ለሚስተር ኤክስ አንዳንድ ሰው ነው የምናስተናግደው። ከዚህ በኋላ ደግሞ አስገባቸዋለሁ ለአንድ ሰው እንደዛ እናደርጋለን። እሺ ራሄልዬ ያ ጠጉ ይብኛሉሽ ደግሞ ስነ ስርዓት ሳምኩት። አሁን በመሳሜ ላይ ደግሞ ይይጅበት አሉሽ። ያ አትገቢና ትጋብ እንትን ትያለሽ ትመርጫለሽ። እሺ ያ የእሷን ግብዣ ግን እንዳናቋርጥ ልጁ እየሰማች ነው ብላለች። ሄሉዬ ይሄ ነገር ካርታ አይደለም፣ ስነ ስርዓት የሰው ምርጫ አትጨርሺ። ገላይ ውብ ሸጋ ማርነህ ለኔ ትላለች። ለማንኛውም ይሄ የተጋበዘው ሚስተር ኤክስ ከዳይመንድ ነው። አሁን ደግሞ ወደ ራሄል ምርጫ እንሄዳለን። ራሄል ሲኒሽ ምን አዞሽ? ሄሉዬ እኔ ፍቅር አቢብቲ እኔ የምትከፍቺልኝ አንተም ሰውንክና ሴት ቀጥሮ ማሳፈር የምትለዋል ለሚስተር ኤክስ እንደው በእናትሽ ከፋችልኝ። ለማንም ገብተው ለድሬዳዋው ሚስተር ኤክስ ኦኬ ቆይ ከራሄሎ ማነስማ አመጣልሻለሁ። እሺ የኔ ትዳር መያዝ ማይታወቀ ልኬ እንደዚህ ሳግራታ ሄዳለች ምትኬ እንዳያስነክስ የዘመኑ ቁስል። እኛም ደግሞ ያኔ ስትመለሱ ጥፍር እንኳን እናበድርም እከክ እንኳን አብረን ለማከክ ማለት ነው። የእውነት ያኔ እኛም ጥፍር ያልቃል ወይ ተሞረደ ነው አጥሽ ዲጂ ዘፈን ምርጫዬ ሚስተር ኤክስሽ ምን አርጎ ኤክስሽ ከሆነ በኋላ ግን ለምን መጋብዣው አንቺ ልጅ ግን ያልገባኝ ወረደችበት ይዱኛል ይሉ ማን ላይ የምትወርደው ኤክስ ላይ ኤክስ እሱ ነው። ጋይስ ገብታችሁ ሙዚቃ ምረጡ ብዬ እኮ ራሄል እየመረጠች የራሄል እሱ ነው። እዚህ ልኮ እድሜን ግማሽ እንድኖር ያደረገኝ እሱ ነው። ስለዚህ ይገባዋል። ርግጭ ሌላ ዘፈን የለም ደግሞ ገና ኢታባቱ ደና ከተከበርኩበት ስራ ያንስቶ እዚህ ልኮ ሄሉዬ ይጅበት ካንቺም ጨመረሽ። በነገርሽ ላይ ኤክሴ የድሮ የልጅ ያባት የሐረር ልጅ ነው። ኦኬ እና እዛ ይቀመጥ አርፎ። ሌላ የስድብ ዘፈን ካላችሁ ተባበሩኝ ፕሊዝ። እየሰማ ነው ይሄ ነገር እንደዚሁ እየሰማ ሄሉዬ ኤክሶች እኮ ልክስክስ ናቸው የኔ ፍቅር። አይጠፉም እንደዚህ አይነት ቦታ የድሮ እነሱም እየተከተሉ ስለሚሰሙ ይሰማሉ፣ ያዳምጣሉ። ገባሽ? ልክስክስ ነው። ስለዚህ ይስሙ እና አሁን በተስፋ ነው የምንጋብዘው ማለት ነው። እኔ ራሄል እኔ አረብ አገናኘሽ ምን ትፈልጊያለሽ? ልኮሽ እግዚአብሔር እስቶ እንጀራዬን ከፈተልኝ። እንደውም እንኳ አረገሽ ምን ትፈልጊያለሽ? አረገኝ እንዴ ምን ሆነሽ ነው? ጠንጋራ የተጠናገረ አረ ይልኮ ኤክስን እንዴት የልጅ አባት እንደዚህ ይሰደባል? እና አብረን ሪች አንቺ በሽታ አለብሽ ነው ያስመርምሪኛ። ስለምን ችግር አለ ማለት የልጅ አባት ሆኖ ምናምን ኤክስ እንደዚህ ለምን ሄሉ የልጅ አባት ቢሆኑስ የስንት ሰው እድሜ ነው የሚበሉትና እኔ ኦኬ ነው ፈታ ያልኩ ነው ችግር የለውም። ግን ሄሉዬ እንደ ኤክስ እኮ ክፉ የለም እኮ ማሪ፣ እንደ ኤክስ እኮ ርኩስ የለም። ያ እንደዚህ ነገር የህይወት አጋጣሚ ነው ጽፈሽው የምታልፊውና ቦክስሽ የምትይጂው እንጂ እንደዚህ ምሰድቢው ምናምን አይደለም። ግን እኮ ሄሉ ይቆጫቸዋል ከተውናችሁ በኋላ ታውቂያለሽ አይደለ? ማለት ማነው ተተዊው ማነው ታዊው ነው? ገባሽ? ሁለኛ ሴቶች ነን ታዊዎቹ። ሁለት ሰው ሲለያይ እኮ ሁለቱም ሰው ነው የሚቀርበት። አይ እኔ እንኳን እዚህ መጣው እዚሁ ቀረው ምናምን አይ እኔ ነኝ የተውኩት። ራስ ትተሽ ነው እንደ እንደገና ደግሞ ምሰድቢው? አንዳንዴ ብልጭ ልብሽ የሆነ ነገር ለዛ ነው። ለማንኛውም የሚመችሽ ሄድዬ እወድሻለሁ። ፈታ ኤክስም ሆነ ራይትን ከሰደብኩ እነሱ ነው የምሰድበው እንጂ እንደዚህ ግን አላረግ። እስቲ ልቃሚ ብለሽ ስደቢልኝ አንዴ በኔስ። እሱ የኔ ህይወቴ ስላልሆነ ሰድብልሻለሁ። ያንቺ ህይወት ልጅበት አፈርሰው ልጅበት ማለት ለኔ ቶፒኬ ብቻ ነው። ላንቺ ነው ህይወት ሆነ ገባ ይሰድብልሽ። አንተ ኤክስ ልቃሚ በይው
እኔ ፈልጌ እኮ ነው ፈልጌው ነው ቶፒክ ነው እንደሆነ እንጂ ምን ታሪክ አለው? ሄሉዬ ያለፈ ታሪክ ነው 10 ምናምን ዓመት ታሪክ። ያ ግን እዛ ውስጥ ልጅ አለ ገብቶሻል። የምታፈቅሪው ከሆነ ደግሞ ያ ፍቅር ልጅሽ ውስጥ አለ። ኧረ እኔ አሁን እንደረኔ ህይወት አለኝ አላፈቅረውም። ግን አይሎ ያውን አብረሽ የምትኖሪው የእውነት ታፈቅሪዋለሽ? ውይ በእናትሽ 9 ዓመታችን እኮ ማሪ። ቁጥር ፍቅር አይደለም። ታፈቅሪዋለሽ? አይ ኖ አው ውይ አንድ ነገር ልንገርሽ። ኦኬ ቁጥር ፍቅር አይደለም አልሽ። ካላፈቀርኩ ጥቂቱ ስር ምን እሰራለሁ? አንዳንድ ጊዜ እኮ ቀንስተ የሚያልፍ የአባቴ ገበሬ ጊዜ የሚባል ነገር አለ። አይ እዚህ ጋር ምንም የሚያልፍ ነገር የለም። አንደኛ እኔ ራሴን የቻልኩ ሴት ነኝ። የማንኛውንም ስራ መስራት እችላለሁ። በውጭ መስራት እችላለሁ። መዳም ቤት ተቀጥሬ የመስራት አቅሙ ጉልበቱም ስላለኝ ባላፈቅረው አብሬው አልኖርም። ባልወደው አንድ ደቂቃ አብሬው አልኖርም። ለምን ጊዜ ማቃጠል ነው። ሄሉዬ እዛ ጋር ያለሽን ላይፍ መስዋዕት አድርገሽ እዛ ጋር ያለውን ላይፍ ትተሽ እኮ ነው እዚህ ጋር እንደ አዲስ የምትኖሪ። ስለዚህ እዚህ ጋር ወስነሽና አፍቅረሽ ነው የምትኖሩ። እኔ ወድጆ አፍቅሬው ነው የኖርኩት። መጀመሪያ ስትገናኙ እንዴት ነበር የተገናኛችሁት? የአዲስ ዓመት ጊዜ አዲስ ዓመት የኛ ኒው ይራችን ጊዜ የዛሬ 2015 ነው። እንደዚህ ነው አዲስ ዓመት ልናከብር ሂደን ከእንዳለ ሲስተር ያለች 9 አበሾች ነን አንድ ቤት የምንኖር። ከዛ ሂደን ልናከብር እዚህ ሀገር የአዲስ ዓመት ሰኞም ቀን ዋለ ምንም ቀን ይሁድ ቀን ነው የሚከበረው። ገባሽ? ወጣንና ልናከብር ከዛ በኋላ ናይት ሂደን ልንዝናና። እሱ ስራው ኦርጋኒስት አይደለ? ኦኬ። አዎ። ከዛ እዛ ተጠባበስ ማለት አጋጣሚውን ንገሪኝ። ለኔ አጋጣሚ እንዴት መሰለሽ እነግርሻለሁ። እኔ እረዳዋለሁ በራሴ መንገድ። ግን እኔ ልንገርሽ አጋጣሚ እንዴት ነው የተፈጠረችው? ብቻ ነው ሞንቶ ሄድን ልንዝናና። ከዛ በኋላ አይጠጣም አሁን ድረስ መጠጥ አይጠጣም። በጣም ቀዥቃዣ ምናምን አይደለም፣ ረጋ ያለ ነው። እዚህ የሚያውቅ ያውቁታል። በጣም ጨዋ ነው። ሴት እንኳን አያይም ሄሉ ማርያም 9 ዓመት ስትኖሪ ሰው በስተት እንኳን ስልኩ ላይ የሴት እንደውም አበሻ ናይት ነው የሚሰራው። ሄሉዬ ስትይ አንቺ ወንድ መስለሽው ነው እንዲያየሽ አይደል? አይጠብስም። አይ እንግዲህ አታጣሚብኝ ንግግር ሁሉ ሴትዮ ባግ አምላክ እንከባበር እና ጨዋ ነው፣ በጣም ጨዋ ነው። ጠቅጠቅ አያረግም ከኔ ውጪ ሄልዬ ማለት ምልክት አስረሽበት ነው የምታስወጪው ከቤት ሲወጣ። እንዴ ምን እንመራማራለን፣ ችግር የለውም። ተይግን የለላ አውራልሽ ተይግን ታክሲ በየማን ላስታውስሽ ብዬ ነው እንጂ እኔ ደስ ከዛ ሄደን ተዝናናና እየጨፈር ምናምን ጁስ እየጠጣ ቁጭ ብሎ ያየኛል። ይሄ ተሚንጠለጠሉበት ወንበር የለም ማሪ እግሩ ትልቅ እሱ ጋር ቁጭ ብሎ ያየኛል። አየዋለሁ። ከዛ አጠገብ ይላልቻ ይሄ ዝም ብሎ ነው የመሰለኝ እዛ ሊዝናና እንደኛ ሂዶ ማለት ነው። ከዛ በኋላ ምን ሆኖ ነው የሚያየኛል እኮ ተረቴው በቃ ምን ሆነሽ ነው አንቺ? ከዛ በእጄ በመልክት ሽወዳክ ነገር የለም እንዴ ምንድነው የምትይው? እንደዛ አልኩት ማለት ነው። ከዛ በኋላ እሱ ምንም አላለ። ከዛ እየተጫወትን ምናምን የሆነ ሰዓት ዞር ስል ሄሉዬ ኦርግ እዚህ ሀገር አበሻ ናይት ስትሄጂ አረብኛ ካለ 1 ሰዓት በዲጂ 1 ሰዓት አረብኛ ነው። ዞር ስል ኦርግ እየመተናች ሰው እዚህ ነው እንደምሰራው አልኩኝና እኔ ደግሞ በዛ ሰዓት ሆቴል ነው የምሰራው ጽዳት ማለት ነው ተቀጥሬ። ከዛ በቃ ተዝናናን ጨረስን ምናምን ስንወጣ ደረጃ ላይ ሮጦ ተከተለኝ። ጌታን ተከተለኝ። እሺ ኢንተረስቲንግ። ከፈለግሽ አለ አጠገቤ በአረብኛ ራሱ አውራለሁ ወላሂ ያወራል። ከዛ አንቺ ትቻለሽ አረብኛ ይመችሻል ማሪ ቶፒክ ነው ፈታቢ ምን አባቱ። ከዛ እኛ ከፈቀደን ከዛ ተከተለኝ ደረጃ ላይ። ከዛ እኔ ደግሞ ሄዱ እዛ ጋር ለብር ሳወጣ እዛ ነው ለአንድ ነገር ብር ሳወጣ ትንሽዬ ብር ትቼ ነበር። እኔ ልቤ ተሰቀለ ወደ ውስጥ ለመመለስ። ከዛ አብራኛለችዋን ብር ጥያለሁ እኔ እስቲ ስላት ልክ እኔ ወደ ውስጥ ልገባስ ልሄድ ስል እሱም ሲወጣ ተገናኘን። ከዛ ቁጥሩን በእስክሪብቶ ሰጠኝ። ከዛ ግን ገርል ፍሬንድ ነበረችው የ15 ቀን ገርል ፍሬንድ ነበረችው ማሪ። አፋታሽ? እኔ አላፋታውም ላ። ከዛ በኋላ እሱ ምን አለኝ ተዋ። ከዛ ቁጥር ተቀያየርን። ከዛ ማሪ ያወራኛል ጠዋት 7 ቦንድ ምናምን እንባባልና ማን የደወለው መጀመሪያ? እሱ ነው ማሪ፣ እሱ ነው አሴቭ አድርጎ። አንቺም ቁጥርሽን ለካ ሰተሽው ነው የተለያየሽው? ዋታዲ ተቀያየርን በቃ። እሺ ደረጃ ላይ ስንወጣ ደረጃ የለም ደረጃ ላይ ተቀያየርን።
ከዛ በኋላ ልሻለሁ ከዛ ናቲ አው ምን ችግር አለው ታዲያ በጣም ከነከነከ የመተቱ ነገር ምን አገባክ ታዲያ እንደ በራሴ ንብረት ከዛ ልመልስላቸው ብዬ ነው አንዳንድ ልቃሚዎች ሄልዬ ደረቅሽ ወይኔ ሄሉ የት አንቺ ሄልዬ ምን ነው ደረቅሽ የት ነው ደረኩት ሃይ አንደው ይኮራ ሄሎ አቦ ሄለን ደረቅሽ ቀረሽ እኮ ልጅ ልታሳብደኝ እቺ ሲኒ ውስጥ ነው ሁላ ሄለን ደረቅሽ እኮ ሰው ሁላ የሚታያ ሲኒ ላይ ነው ጋይስ የሷ ኔትወርክ ነው እኮ አንድ አየህ ታውቃለሽ ተከረክሽ ሰሚ ሰው ሁላ ሲኒ ውስጥ ነው የምፈልገው አይደል አንቺ ውጪ ጌታኔ ልዬ ደረቀሻል እናቴ ትሙታለህ ይሄ በሌላ ቴሌፎን ራሴን እያየሁ ነው ተይ ግን እስቲ ወርጄ ልግባ ያ ኔትወርክሽ አንድ ነው እኮ ይኸውና ዜሮ ነሽ እኮ ያንቺ ኔትወርክ ያሳየኝ አንቺ ረፍል አሁን መጣሽ ሳይ እሺ ወይ እሺ የኔ ምንድነው የኔ ስልክ የተረገመ ይሁን አቦ ኢንተርኔት ላይ አይደለም ሲኒው ስለሆነብሽ ነው ገብቶኛል ሐሳብሽ እሺ ምን ጋር ነው ያቆምኩት ምን ጋር ነው ያቆምኩት ማርያ አስተውል ፈተሽና እሳስ ያ ከዛ በኋላ ሄልዬ ቁጥር ተቀያየር ሁለታችንም አወራን ምናምን ከዛ እኔ መሰራበት ቦታ መጣ የሻይ ሰዓት ነበረ ከዛ ከፎቁ ከግቢ ወጥቼ ያናገርኩት ገጠር አካባቢ ነበር የምኖረው ከዛ በኋላ እያወራን ግን አንቺ አረብ የማግባት ዜጋ የማግባት ሐሳብ ነበረሽ እንዴት ወደዚህ ነገር ይቀየራል ብለሽ አመሽ አንቺ ራሱ ቁጥር አስቀመጥሽ በቃ እግዚአብሔር ነው እንዴ ህሉሃ ነው ማሪ ምን ሆነሽ ነው ኦኬ ህሉሃ እንዴ ይመጣልኝማ እንደዚህ አይነት ነገር እንኳን ላናግር አይደለም ምናምን እያዩኝ ራሱ እኔ ሰው ማልፈው ገብቶሻል ላ ማሪ ይሄ ዚስ ኢዝ ህሉሃ ዘማለት ታውቂዋለሽ ይሄን ነገር ሹመለ እክብዙ መለ ከብዙ መለ ሀቢብቲ እና በቃ ይሄው አለን እግዚአብሔር ይመስገን ሄልዬ እና ባልወደው ቁጥር መሰለ ቀጥታ ስትደዋወሉ ያ ሀቢብቲ ነበር ወሬው ታዲያ ሀበይቲክ ያ ዑምሪ ሰባሁ እንዴት አደርሽ ከዛ ስትኖሪ አላጡን አንድ ቤት ስትኖሪ ማለቱን ይጀመራል ቆይ ከስንት ጊዜ በኋላ ሰጠሽው ወይ ካንዶር ባንዶር ቆየ አንዶር ማራል ቆየንም ይዤሻል ከስንት ጊዜ በኋላ ሰጠሽ ራሄሎ በሲኒሽ ይዤሻል አንዶር አልቆየንም ማለት የት አግኝተሽ ሰጠሽ ሄሉዬ አራክሽኮ እኔ ራሄል ራክሽለ ዩ ኔትወርኳ ሲስተር ራሄሎ ያንቺ ነው ወይ ሄልዬ ያንቺ ኔትወርክ ነው እሺ ሄሉ ደረቀች እያወራች ነው እንዴ ሄሉ ደረቀች እያወራች ነው እንዴ ባንድ ወሩ ያ ኔትወርክ ስለደረቀ ያን ችግር ነው ያ ኔትወርክ ስለደረቀ ያን ችግር ነው ሄሉዬ እጄ ታሳይ አረቢ ደቂረ እንትን ነው በሌላ ቴሌፎን እየሰማች ኔትወርክሽ እንትን ነው እሺ ተመልሼ ልግባ ሄልዬ መጥቻ አንቺ ጋር ሁኚ ዋይፋይ እሺ እዚህ ጋር እያየሁት ነው ልክ አይደል እሺ ባንድ ወሩ ማርዬ ባንድ ወሩ ነው የተሰጣጣ ነው ግን እሱንም እንትን ብለን ነው እኔ በጣም ስራ እረፍት ስላልነበረኝ ነው እንጂ ችግር የለውም ምን ባንድ ወሩ ነው ማለት ባንድ ወሩ ሆብሻንኬ አልሽ አመንሽ ሆብሻንኬ ፍዳደው አልኩት ማለት የት ነበር የተገናኛችሁት እቤት ሆቴል ወይ አንቺ እሱ ቤት ሄድሽ ወይ ቤትሽ መጣ ኧረ እኔ እሱ ኧረ እኛ ቤት አይመጣም አይለኛ ነው እሱ ቤት ነው እሱ ቤት ሲቀጥርሽ አምነሽ ሄድሽ የሆነ ነገር ያደርገኛል ብለሽ እንኳን አልፈራሽም ጃጉሪ ሰላም ምን ማመንኩት በቃ ጃጉዬ ተካላት ቺና አበባ ወስደክ እንዴ አመንኩት እንጂ ማርያም መንኩት ማለት ሌላ ዜጋ ካውን በፊት ከዛ በፊት አንቺ ሪሌሽን ውስጥ ኖረሽ ታውቂ ነበር አይ የለም
ማለት ሌላ ዜጋ አንዳንድ ጊዜ እኮ ዝም ብለሽ እንትን ትያለሽና እኔ በህይወት ያው ሌላ ዜጋ እንደዚህ ሪሌሽን ውስጥ ገባለሁ ብዬ አንድ ቀን ማይምሮ ላይ መጥቶ ያውቅ። እኔም እኮ መጥቶ ያውቅም ከሀገሬ ስወጣ፣ ግን በቃ ታሪክ ተቀየረ ወይ ሽጉጡ ታሪክ ተቀየረ። ወዲያውኑ ቤቱ ምናምን ሲጠራሽ እንዴት አመንሽው? ትንሽ ይከብዳል እኮ የፈለገ ቢሆን። አሁን ይኸውልሽ ማሬ እኔ እኮ አልሰክስሽም ብዬ ነው። አሁን ይሰክ እኔ እና እሱ ተዋውቀን ከ3 ዓመት የለም እንጂ እኮ እየዋሸሽኝ አይደለም። ቴንኪው ለዛ ደግሞ እሺ። ላላላ ምንም በቃ ፈጣሪ ያለን ተቀጣጠረን አወራን እንገናኝ ነበር መኪና ውስጥ ምናምን ከስራ ስወጣ ይወስደኛል ምናምን እሱ የሚሰራበት ቦታ ይዞኝ ይሄዳል ምናምን በቃ ተመቻቸና ማለት ደግሞ ዝናብ ቀን ነበር ልጁ ለጂ ምናምን አይልሽም ወይ? ይለኛል፣ በጣም ይለኛል ማሪ፣ በጣም እና ያው የእግዚአብሔር ነገር ነው ማለት ነው። የእግዚአብሔር ነገር ነው። ሄዱ ይትከከል ቤተሰቡን እኔ ኦሬዲ ሄዱ በህይወቴ ደስተኛ ነኝ። ህይወት ብዬ ነው የያዝኩት። ካለስካውን በኋላ ካመንሽበት የእውነት ደስ ይላል። እግዚአብሔር ግን ምን አለ መሰለኝ ቤተሰቡን አስተዋውቆሻል? ስንቱን ቤተሰብ ታውቂያለሽ? አዎ ሁሉን እማላቀው ትንሽ 2 ወንድሞቹ ውጭ ያሉ ወደ ቱርክ አካባቢ ምናምን እነሱ ነው እንጂ ሁሉንም በአካል ስንት ሰው አውቃለሁ መሰለሽ? በአካል አንድ እህቱ አንድ 5 ሰው በአካል አውቃለሁ። እህቱ ወንድሞቹ እናቱና አባቱ ደግሞ ትንሽ ደከም ያሉ ናቸው። እዛ ሶሪያ ሀገር ስለሚኖሩ ደካማ ናቸው። እኛ ነን እንጂ ወደ እነሱ መሄድ የሚገባን እነሱ ወደዛ አይመጡም። ደካማ ናቸው። ገባሽ? ግን በቪዲዮ ኮል ዴይ ቱ ዴይ እናወራለን፣ በስልክ እናወራለን፣ በቪዲዮ ኮል በጣም ነው የምናወራው። በጣም ፍቅር የሆነ ቤተሰብ ነው ያለው። ብትሄሉዬ ክብራቸው በቃ ለይዘወይት ሐቡሽ አላሉ አላሉም። ወንድም እኮ ሄሉዬ ላንቺ እንኳን ወንድም የሱ ወንድም ራሱ ሀበሻ አግብቶ 2 ልጆች ወልዷል እዚህ ሀገር። ኤክስፒሪየንስ አለ ፍሮም ፋሚሊ ማለት ነው። ስለዚህ ግን በጣም ብታይ አክባሪ ናቸው በዲናቸው ምናምን በቃ በጣም ስነ ስርዓት እና በቃ ደስ የሚል ቤተሰብ ነው ማሬ። አንቺነትሽም ይወስናል ይልሽ ያንቺ ማቀራረብ ምናምን ነው። ገባሽ? እንደ አማች ነቀዝ የምትሆኝ ከሆነ ወሬ የምታቀባቢ ከሆነ ይጠሉሻል። በሰጠሻቸው ልክ ነው የሚወዱሽ። አይ አንቺ ራሱ ከሰዎች ጋር ጸብ የምትርቂ ሰው ነሽ። ባህርሽን አይ እኔ በቃ እንደዚህ ሰላም ሆኖ መኖር ስለማጋጣሚ ፒስ መፍጠር የምትፈልጊ አይነት ሰው እንደሆንሽ ነው የተረዳው። እንደዚህ ነኝ እኔ ጸብ አልወድም። ግን ሲኒሽ ምን ይሉታል? ምን ይሉታል እንዴ? ምን ችግር አለው? ስራዬ አይደል እንዴ? እውቀቴ ነው፣ ስራዬ ነው። ሲር ታረጋለች ምናምን አይሉ ምንድነው ሲር? ለምን ያውቁታል? በአረብ ሀገራት አሁን በቱርክ በልብናን ምናምን ኖርማል ምንም አይሉ ማሪ። አንዳንድ ልጆቹ ስራ ሲጠፋበት ሲኒ ይልኝ ብሎ አልመጣም ጨንቆት ራሱ ባልሽ። አይ እሱ እንደዚህ ስራ ያጣሙ ሊሚሰራል ስራ አለው ማሪ። በሆነ አጋጣሚ ጨንቆት ሰው እኮ ይጨንቀዋል። ምን ችግር? አይ ጨንቆ እኔ እያለሁ አይጨንቀውም ማሪ። አዝናናዋለሁ፣ አስቀዋለሁ። ታይለታለሽ። ይገባኛል። ግን እኔ በራሴ የእውነት ያምንሻል ካርታ እንደምትቺ እንዴ ያምነኛል። ግን ደስ የሚልሽ በቃ እሱ ሄሉ አሽሙር ጀመረች። ደግ አደረገ እንኳን ጀመረች። እንትን ነው ማሪ ምን አለ መሰለሽ የምታወሩት ጋይስ ኖርማል ነው የምናወራው። ከራይ ሄሉ እኮ ጋይስ እኔ ፈቅጄላት ነው እንጂ የማወራው እኮ አስገድደኝ አይደለም። ብልጦኝባት አለ መታ ነው ምን ችግር አለ? ምንያቸው ማሪ እሱ በስራዬ የማይገባም ምንም የማይገባም በቃ ካላስ እሱ እኔን የሚያስደስተኝ ነገር እኔ ላይቭ ላይ ሲሆን እንኳን 2 ቤት ነው ያለው ፊትና ፊት የኛ ቤት 2 ነው። አይከፍትብኝም በሩን እንኳን ማሪ ያኔማ ዛጃ ያረጋል። እንደኔ ልጅ ሪስፔክት ያደርጋል ማለት ነው። እኔ ሲጨርስ ብቻ ነው በሩ ከፍቼ መውጣው እንጂ ምን ላርግ ምን ላውራምላ። ግን ለሰው ልጅ በጣም የሚያስፈልገው ነገር ደስ የሚለው ምን እንደሆነ ታውቂያለሽ? ያንቺ ስራ ጥሩ የሚሆን መጥፎ የሚያከብርልኝ ሰው ገብቶሻል? ቀይ መስመርሽን የሚጠብቅልኝ ሰው ስማማም ባይስማም በቃ ይሄ ያንቺ አነጋገር ያንቺ አስተያየው ነው ያን ነገር አንድ ሰው ካከበረልሽ አብሮሽ መኖር አይከብድሽም። አሁን አንቺ ከሱ ጋር መኖር ያልከበደሽ ምንድነው? ያለሽም ማንነት ተቀብሎሻል፣ አንቺም ተቀብለሽዋል። ገብቶሻል? ግን ባንቺ በምታረጊው ነገር ኮምፕሌን የሚያቀርብሽ ከሆነ እንደ ደባለው የሚከብድሽ። ገብቶሻል? እንደ ደባል ኧረ በወጣልኝ ምናምን ነው የምትይው። ገብቶሻል? በጣም ይሄ ያ
አይ ቲንክ ያ መሰለኛ ነው ናራችሁ በሩ ራሱ ማይከፍትበት ሰዓት እኔ ሄሉዬ በጣም ይሄ በጣም ተሻላላ ከሚገርምሽ ነገር ብዙ አልወጣቸውም ያልኳቸውን ፈተና ሄሉዬ እኔ አልወጣቸውም ያልኳቸውን ፈተናዎች ብዙ ህመሞች ብዙ ስቃዮች በጣም በሱ አልፌዋለሁ ታውቂያለሽ ከሴት ጓደኛ በላይ ነው እሱ በቃ ከሴት ጓደኛ በላይ ነው በጣም በቃ እኔ ከሰዎች ጋር ፒስ ሆኜ እንድኖር እኔ በዛ ሰዓት እሱን ሲናገሩት ያመኝ ነበር ታውቂያለሽ ለምን እነሱ እሱን እንደሚሉት አይነት ሰው አይደለም እግዚአብሔር አቅምሽን አይቶ መጠንሽን አይቶ ሰው ይሰጥሻል እኛ ሞር የለንም አለንም እየኖርን ነው እግዚአብሔር ይመስገን ገባሽ አይደለ አቅሜን አይቶ በቃ በእድሜም በኢኮኖሚም በምንም አቅሜን አይቶ አለኝ ግን በቃ አልወጣባቸውም ያልኩትን ጊዜያቶች ተወጥቼው አልፌዋለሁ ከሱ ጋር አላልፋቸውም ያልኳቸውን ነገሮች በጣም ስላለፍኩት በቃ መድኃኒዓለም እኔ አሁንም የምለው ክፉ አይንካው ለምን መሰለሽ ሄሉዬ ሰው አለኝ አለውልሽ ሲልሽ ጥሩ ነው አንዳንዴ ሰዎች ሲነሱብሽ ሰዎች ያኔ እንደዛ በጣም የከፋኝ ጊዜ ከኔ እኩል ነበር እንቅልፍ የሚያጣው ገባሽ ከኔ እኩል ነበር እንቅልፍ የሚያጣው ምናምን ከሰዎች ጋር ፒሶኝ እንድሆን ይፈልጋል ሰላም ፈጥሬ እንድኖር ይፈልጋል አታካበሻ ጋር ስልክ ሳወራም እንደሚለኝ ታውቂያለሽ ሰው እንዳታሚ ይለኛል እናቴ ትሙት ነው ምልሽ ሰው እንዳታሚ ለምን ያለፈውን ታውቂያለሽ አይደል ብሎ እኔ አዋማለሁ አማሪ የሚያገኝ ታሚያለሽ ትዘለዝያለሽ ብዙ ነገር ታረጋለሽ ሄልዬ እና ራይል ተጠንቀቂ የበፊቱ ችግር እንዳይፈጠር ብሎ በጣም ነው የሚመክረኝ ገባሽ አይደለ እናት በቃ እንትን ቴኬር ያረጋኛል በቃ እኔ በእናትሽ በጣም ጨንቀኝ ጌታ ነው እግዚአብሔር ክፉ አይንከው ራይል ኦኒ ካላችሁ እውነቱን ራይል ያንቺን ህይወት የሚኖር ማንም ሰው አዎ ማሪ ተፈለግሽ አራው በዚህ ሀገር በሼክ ተፈራር ይኸውልሽ የተወሰነ አመታት የለንም ነበር አትይም በአቅድ ምናምን በስነ ስርዓት በህጋዊ መንገድ ላላ በስነ ስርዓት በእነሱ ዲን በስነ ስርዓት ተፈራርመናል ለምን የሆነ ጊዜ አመታቶችን ኖርን ዝም ብለሽ የምትኖሪው ነገር የለም ከዛ እዚህ ሀገር የሆነ የምትጀምሪው ፕሮሰስ አለ ዩኤን የሚባል አለ ለሱ ስትጀምሪ የሆነ ሪል የሆነ ላይፍ ስትገቢ የሆነ ነገር እዛ ወደ ሀገራቸው የሆነ ሰዓት እኮ ሀገርሽ መሄድ ትፈልጊያለሽ ወይ እሱ ሀገር ወይ አንቺ ሀገር ስንል በስነ ስርዓት እኔ ሙሉ አለን ማሪ አለን እሱ ሶሪያ በፊት በሐራም ነበርን አሁን ከብዙ አመታት በኋላ በሐላል ሆነን አዎ ማሪ ያ ገባኝ ግን ራሄሎ እቅድሽ ምንድነው ሲኒው ማብዛት ነው ወይስ መስበር ማዕራ አልሰብረውም በስማም አሁን እኮ ብዙ አይነት ነገር እያመጣው ነው ጥቁር መጋረጃ ሁለት አፍንጫ ያለው ስኒ ጀበና ብዙ ለምን ሰብራለሁ ሄዱ ያደራጁ ለምን ሰብረው ማለት ሄሉ ዩማይንድ ታፈን እቅዳችሁ ምንድን ማለት ከኔ ጋር ያለውን ነው ከሱ ጋር ምንድነው ማለት እቅዳችሁ ሰሪ የህይወት እቅድሽ ምንድን የኔ ማኖር ማሙት በቃ ምንድነው ሲኒውን ማጣጣፍ ነው ኦኬ ያ አይ ጀስት እቅድሽን ምናልባት አቅደሽ ማታውቂ ከሆነ ቆም ብለሽ እንድታስብ ይፈልግ አሁን ለምሳሌ እጣ ፈንታ ያየሽላቸው ሰዎች አሉ እና እጣ ፈንታቸውን ጨርሰዋል ሌላ ሰው ማታየለ ከሌለ እንዴት ነው ይሄን ነገር እንድኮ ፕላን እንድታርጊ ነው ማለት ምንድነው የኔክስት ህይወቴ ብለሽ እንድታስቢ ብዬ ወጣሽ እንዴ ራሄል ስለስራ ቴሌፎን መጥቶባት ወጣች ራሄል ላይ ተመለሽ ጎል ታስገባሽ ነው ምናምን ብለዋስ ነው ይሄኔ ገባሽ አሁን ራሄል ምን ነው ጎል ማስገባት በሲኒ አይደል እንዴ ግንባሬን የምትለኝ ጋይስ እችልች ሰዎች በኔ ኢንተርቪው መደረግ ለምን እንደሚፈሩ አላውቅ ቆይ ሰው ደውሎባት ነው አውቃል አይ ኖ ኢት እግዚአብሔር ያው ሲደውልባት አላያችሁ ያ ስለፈለገች እንጂ ያታልያት አይደል ያ ስለፈለገች ራሄሎ እንትን በሉ ጋይስ ሙዚቃ ግብዣ ላይ ነበርን ቀድም የራሄል የመጨረሻ ዘፈኗ
አሃይ ቡና የሚለው ነበረ። ውሰጂው ከጭኔ ፈልቅቀሽ የቀማኝ ሀገር ነው አቺም ተጠንቅቀሽ የሚል ዘፈን ጋብዛለች። ለኤክሴ ብላለች። መነጽር ማድረገው ነው ስጠጣ መብራት አልችልም። ለዛ ነው እሺ አልችልም። ለዛ አይኔ እንትን ስለሚል መነጽር እንትን ትልቅ ላይት አልችልም እና አይኔ እንደዚህ አሸሸዋለሁ። ለዛ ነው እሺ ለሌላ ነገር አይደል። ሉ ግሬት ሳንታዬ ሀቢብቲ ልብስ ቀይሪ ጋይስ። ክለብ የተገናኘን አስመሰላችሁት እኮ። አሁንም ያመጣችሁት ነገር ምንድነው? ሄለን ልብስ ቀይሪ፣ ሄለን እንደዚህ አድርጊ። እዚህ ጋር አምጥቼ እንዳልከምረው ጋይስ ልብሱ የእውነት እንዴ ችግር የለብኝም። የልብስ እኔ የሆነ መቼ እንደገዛሁትም ማላውቀው ልብሶች አሉ። የእውነት ልብስ ቀይሪ ነው። አሁን እኔ ካሰኘኝ ቀይሪ ልመጣ ይችላል። ምን ችግር አለ? እኔ የራሴን እንትን ነው የምከተል፣ ውስጤ ነው የምከተል። አንዳንድ ጊዜ ትዕዛዝ ልሰማ ይችላል ስለማከብራችሁ ምናልባት እንጂ እኔ ደንታ የለኝም። ያ በልብስ ብቻ ሳይሆን በማንኛውም ነገር ባይዘው ያ በራስ ላይ መፍረድ አይገርምም? እኔ የሚገርም ባህሪ ይገርማል። ለዚህ እኮ ነው ሄሉዬ አይኔ ውስጥ ጣት አለ ጣቴ ውስጥ አይን አለ ያልኩት። ይኸውልሽ በጣም ጨካኝ ሰው ነሽ ሄሉዬ። በጣም አንድ ነገር ላይ ከቆረጥሽ በቃ እውነት አንድ ነገር ላይ ከቆረጥሽ እያስደሰተሽ ትታያለሽ ማለት ነው። በአንድ በኩል ጥንካሬ እኮ ወይን ከሰጡ እንደዚህ ካወራ ውስኪ ቢሰጡ ምን ልታወራ ነው? ለኮሜንታተሮች የምጋብዘው አለኝ። ቆይ ጌታ አንድ ጊዜ ሜሪ ለእኛም ቦታ ስጭ። ሜሪዬ አስገብቼሽ እንኮ ነበር አስገብቼሽ ምን ሀሳብ አለሽ አልኩሽ። ምንም አልተናገርሽ። ምን ላድርግሽ ታዲያ ሜሪ እንጂ እኔ አዳልቼ ምናምን አይደል። ሙዚቃ ራሱ እንድጋበዙ ድል ሰጧችሁ። እሺ ነይ ግቢ። እሺ ላስገባሽ። በጣም ብዙ ጊዜ ስለጻፍ ጌታ አንዳንድ ጊዜ ሲሞቀኝ ምናምን እንደዚህ ፓካውት አደርጋለሁ። ነውር ነው እንዴ? ጥሩ ነገር አይደለም ማድረገው? እንደ ወንድም ነገር ኧረ ጥሩ ነው። ምንድነው ይሄ? ብልግና ነው እንዴ? ጂጂኪ ያኔ ደው አቦተዋና ጋይስ እሺ አሁን እኔ ላኩልሽን በውስጥ የላኩልሽን ክፈቺ። ለኮሜንታተሮች ጋብዣቸዋለሁ። እኔ ለነሱ ነው ለታማኞች ማለት ነው። ምንድን ነው የምለብሰው? ይሄ ኖርማል ልብስ አይደል እንዴ ጋይስ? አቦተውና ጋይስ ምን አረኩኛው? ኖርማል ልብስ ነው ይሉ ምንድን ነው? እኔ ግን ልብስ እንዲልበሽ ምናምን ትሉኝ። እኔ ለትዳር ነው እንደዚህ የመጣሁት። አይ ወግ ማድረግ ምናምን ነገር የሚያገባኝ ሰው ምናምን ነገር እንዳይጠፋ ነው። የቱ ማን ነው የሚያገባኝ? እኔ ጋይስ ላውራ ነው የምመጣው። እናንተ ላክብር ብዬ ብቻ ነው እንጂ እሺ ምን አረኩ? ቢጫው ልብስ አርጊ እንዳይሉሽ ልትሆኑ ነው ጋይስ። ታው እንጂ ጋይስ ሰመር እዚህ ሰመር ሰው በፓንት የሚንቀሳቀስበት ሀገር ነው ያለ። እንደዚህ ጭምት ሰው አታገኙም ባይዘው። በጣም ጭምት ሰው ነኝ ባይዘው። ይሁን እሺ ሁለት ቴሌፎን ነው እንዴ ያለ? አዎ ምን ነው አንደኛው ግን አልከፈትኩትም። አንደኛው ቲክቶክ ላይም ደግሞ ተጻጻፋ እንዳይደብረሽ። እሺ እኔ ችግር የለው አይደብረኝም። ግን እዚህ እሱን እንደጨረሽ የኔ ዘፈን ምርጫ አለ ለኮሜንታተሮች የምጋብዘው ለታማኞች መዝሙር ሆኖ ታትረው ለሚኮምቱ። ስማ መዝሙር ሆኖ ግን እንዳታስቀዝፈኝ አንተ ስነ ስርዓት ያዝ። አረ አይደለም ክሊክ አድርገው እንጂ ስማ ክሊክ አድርገዋለሁ። ለኔክስ አዘጋጅቼዋለሁ። ችግር የለውም። ግን አሁን ስማ ጌታ እኔ ከሰው ጋር ሲጀምር የሆነ ነገር ግን ለምን ነው ቅር የሚልህ? አላቻ ጋብቻው እኔ ቅር አይደለም። ግን የሚሆንሽ ሰው አይደለም። እንደ እናት ነው እንደ እህት ነው። ለምንድን ነው ግን እኔን ከሰው ጋር ማጋራት ነው? የሚሆንሽ ሰው የለም። ለዛ ነው የሚሆንሽ ሰው ቢኖር እኮ ችግር የለም። እልል ብለን ቆመን እንደረሻለን። የሚሆንሽ ሰው የለም። አንቺን የሚመጥን ሰው አላገኘንም። ለዛ የሆነ ዩቲዩብ ላይ ምን ታይትል እንዳየሁ ታውቃል? ከሄለን ጋር ቀጠሮ አልነበረኝም ስራ ነበርኩ ሲሉኝ ልቤን ሰበር። ለምሳሌ እሺ ብሎ የነበረው ጠይቂያቸው አይደለም እንደዚህ ሳንመገብ ኦኬ ተብዬ ነበርና ያ ነገር ልቤን ሰበረኝ። ጌታ ለምን ይዋሻል? ለምን
ጌታ ዩቲዩብ ላይ አንዳንድ ጊዜ ማየት የሌለብኝን ነገር እያየው በጣም ይናደዳል። አትና ደጃ ማየት የሌለብሽን ነገር ምን አለ ለመሰለ ግን ይወጣልሻል። ጥሩ ነው። እዩ ማየት አለብሽና ተናደሽ ይተናል እኮ አንድ ነገር ስለምጆልሽ ምን እንደሚያንደድ ይታውቃል። ሰው በህይወቴ እንዳላለፈ ሁላ ለምን ሰው በህይወቴ እንዲያልፍ ድልድይ ሆንኩት የሚለው ያናደኛል። እና ያንተ ሙዚቃ ሊቀጥል ለኦዲየንስ ምን እንደጋበዛ አላውቅም። የጌታን ዘፈን ክሊክ አድርጌዋለሁ። ለማንኛውም የፈለኩትን አመጋበዝ የምችል የራስህ ዘፈን ነው። ይኸው ልጋብዝልህ ነው። አዎ እዚህ ኮመንት ላይ ያላችሁ ለእናንተ ነው፣ ለሁላችሁም ተጋበዙልኝ። አስተዋሽ የላችሁም እናንተ አያችሁ፣ እየገቡ ለባሌ ሲሉ፣ ለፍቅረኛዬ ሲሉ፣ ለኤክሴ ሲሉ፣ እናንተን ግን ኮመንታተር የኛ አድማጮች የኛ ጠንካሮች ግን የሚያስታውሳችሁ የለምና እኔው አንድ ሁለት ወይን ፍትስን አስታወስኳችሁ። ጀግኖች ናችሁ፣ ተጋበዙልኝ። አሁን ስንተኛ ላይ ነው ጌታ? ስንተኛ? ይሄ አንደኛውን ቦትል ጨረስኩት። ሌላ ቀጥላ ስማ ባይኖር ሊጥ እንኳን ቢሆን ጠጣ። የለም ሊጥ አረ ጠጅ አለ ተከልከል ሶሪ እና ጠጅ የሆነ ጠጅ እንደ ጠጅ አለ እንዴ? ላሳይሽ እንዴ? ጠጅ እንዴ ቢጫ ጠጅ እስቲ ከፈት ካሜራ ኬታ መጣው ጌታ ኬንያ መጣው ጌታ አላ ዜን ነው የሚመስለው፣ ግን ይገዛሉ። ዜን ነው የሚመስለው። ጠማቂዎቹ እየሰሙሽ ነው። ጠማቂዎቹ ሞራል አትንኪ። ሳንታዬ የኔ ሳንታዬ ለማን ሙዚቃ መጋበዝ ፈልገሽ ነው? ጀስት ጊፍት ዩ ቲንክ ያ ሳንታዬ የጀትም ችግር እንደሌለብሽ አውቃል። ለማን ሙዚቃ ልጋብዝልሽ? ቴክስት እያየሁ አይደለሁም። ዝም ብዬ በራሴ ዛቢያ ማሽከርከር ስለፈለኩ በጣም ይቅርታ። መስከር ስላልፈለኩኝ መጠጣት አልፈለኩም። ትንሽ አቁሜዋለሁ። ኢንጆይ ማድረግ ፈለኩ።